በስራ አጋጣሚ ብዙ ልጆች ይጠይቁኛል 19 ዓመቴ ነው 21 ዓመቴ ነው 23 ዓመቴ ነው ከቤት ለመውጣት አስቤያለሁ ነገር ግን ከቤት ከመውጣቴ በፊት አስቀድሞ ማወቅ ያሉብኝ ጉዳዮችን ንገረን ይሉኛል። አንተም እንደዚህ አይነት ጥያቄ ካለ ትክክለኛ ቪዲዮ ላይ ነው ክሊክ አድርገህ የከፈትከው። እድሜ 25 ይሁን 27 30 ይሁን 31 ከቤት ከመውጣቴ አስቀድሞ ማወቅ ያለብን ሶስት ቅድመ ጥንቃቄዎችን ቀጥሎ እንመለከታለን ማለት ነው። ቀጥሎ የምነግርህ ሶስት ጉዳዮች ወይንም ቅድመ ጥንቃቄዎች በስሜት ተነሳስተህ ራስን አደጋ ላይ ለመጣል ከመጣደፍ በፊት ወይም ከቤት ለመውጣት ለመወሰን ሞቲቬሽናል ስታፍ ቪዲዮ ሰምተህ ከቤት ውጡ የሚል ሰምተህ ከምትወስነው ውሳኔ አስቀድሞ ማወቅ ያለብኝ ሶስት ጥንቃቄዎችን ነው። የመጀመሪያው ማይንድ ሴት ነው። ጠንካራ ማይንድ ሴት በፈተናዎች የማይበገር ጠንካራ ስነ ልቦና ልትገነባ ይገባል። ብዙ ሰምታችኋል፣ ብዙ ሰምተሃል። የሁሉም ነገር መነሻ ማይንድ ሴት ነው። ያለን ለነገሮች ያለን እይታ፣ ምልከታ እና አስተሳሰብ ማለት ነው። ወይም ግንዛቤ ለትዳርም ይሁን ለሪሌሽንሺፕም ይሁን ለገንዘብም ይሁን ለትምህርትም ለቢዝነስም ለየትኛውም አይነት የህይወት መስመር የመጀመሪያው አደርገዋለሁ እወጣዋለሁ ብሎ ከማሰብ ይመነጫል። ይቋቋመዋለሁ፣ አደርገዋለሁ፣ በየመንገዱ የሚገጥሙኝን ቻሌንጆች፣ ውጣ ውረዶች፣ ድንጋያማ የሆኑ መንገዶችን ተቋቁሜ ማለፍ እችላለሁ ብሎ መጀመሪያ ማሰብ ቀጥሎ ማመን ያስፈልጋል ማለት ነው። ከቤት ለመውጣት ከማሰብ ያስቀድሞ ይህንን ማሰብ ይኖርባል። በደንብ ትኩረት ሰጥተህ ልታውጠነጥነው የሚገባው ጉዳይ ነው ማለት ነው። ከወጣህ በኋላም ለመጀመሪያዎቹ የተወሰኑ ወራት ቁርስ መዝለል ሊኖር ይችላል። የቤት ኪራይ መክፈል ሊከብድ ይችላል። ከጓደኛ ጋር ሻይ ቡና ማለት ሊከብድ ይችላል። ይሄ ታምኖ ሊገባ ይገባል ማለት ነው። ታምኖ ልትወስን ይገባል የመጀመሪያው። ስለዚህ ጠንካራ ማይንድ ሴት ዴቨሎፕ አድርግ። ሁለተኛው ገንዘብ ማግኛ ስኪል ይኑርህ። ገንዘብ ማግኛ ስኪል ያው ስኪል ሳይኖረን ወይም ገንዘብ ሳይኖረን ሊወደን የሚችል ፈጣሪ ዝቅ ስልም ቤተሰብ ሊሆን ይችላል ማለት ነው። ስለዚህ የሆነ ስኪል ገንዘብ ጀነሬት ሊያደርግ የሚችል ስኪል ሊኖር ይገባል ማለት ነው። ከቤት ለመውጣት ከማሰብ አስቀድሞ ማለት ነው። አስቀድሞ ማለት ነው። ስኪሉ ካለ ኦልሬዲ ስኪሉ ካለ ይህ እንዴት ያለኝን ስኪል ማርኬት ላድርግ ወይንም ያለኝን ስኪል እንዴት ሞኔታይዝ ላድርግ የሚል ሌላ ሪች ስለሆነ ሌላ ቪዲዮ ብታይ እመክርሃለሁ። ነገር ግን ምንም ስኪል ሳይኖር ገና እየጀመርክ ከሆነ የሆነ ስኪል መማር ይኖርብሃል ማለት ነው። ለዚህ ደግሞ የሚጠበቅብህ ምንድነው? ጊዜ መስጠት። ጊዜ ሰጥተህ የሆነ ስኪል መማር የሆነ ስኪል ተምረህ ያ ገንዘብ ጀነሬት ሊያደርግልህ ወደሚችል ደረጃ ከፍ ማድረግ ያለህን ስኪል ማለት ነው። 1 ወርም ሊፈጅብህ ይችላል፣ 3 ወርም ሊፈጅብህ ይችላል፣ 6 ወርም ሊፈጅብህ ይችላል። እንደምትሰጠው ጊዜና እንደ ትኩረት ይወሰናል ማለት ነው። ለምሳሌ ያህል ቀለል ያሉ ብዙም ያልተወሳሰበ እና ረዘም ያለ ጊዜ የማይወስዱ ስኪሎችን ልጠቁም። ዳታ ኤንትሪ ሊሆን ይችላል። ለምሳሌ ትራንስሌሽን ሊሆን ይችላል። ዲሽ መግጠም ሊሆን ይችላል። ዴሊቨሪ መስራት፣ እቃዎችን ማከፋፈል ሊሆን ይችላል። ፎቶ ማንሳት ሊሆን ይችላል። ቪዲዮ ኤዲት ማድረግ ሊሆን ይችላል። ኮንቴንት መጻፍ ሊሆን ይችላል። ለዩቲዩብ ቻናሎች ብዙዎች ይፈልጋሉ። ለዩቲዩብ ቻናሎች፣ ለፌስቡክ ገጾች፣ ለቲክታክ፣ ለመጽሔቶች፣ ለጋዜጦች ችሎታ ከጽሁፍ ጋር ተያይዞ ችሎታ ካለ ያንን ማድረግ ትችላለህ። ያን ሰርቪስ ፕሮቫይድ ማድረግ ትችላለህ። አይ ጽሁፍ ላይ ብዙም አይደለሁም የምትል ከሆነ ደግሞ ሴልስ መስራት ለቴክ ተቋማት፣ ለጤና ተቋማት፣ ለፋይናንስ ተቋማት፣ ለሪል ስቴቶች ምን ማድረግ ሴልስ እና ማርኬቲንግ መስራት ትችላለህ። ከሰዎች ጋር ያለህን ኮሚኒኬሽን ስኪልን በማዳበር ከሰዎች ጋር የተግባቦት ክህሎትን በማሳደግ ሴልስ መስራት ትችላለህ ማለት ነው። ወይም ኦንላይን ማስተማር ትችላለህ። ክህሎቱ ካለ ኦንላይንም በአካልም ማስተማር ትችላለህ። እነዚህን ዴቨሎፕ አድርግ። ዴቨሎፕ የምታደርገው እንዴት ነው? ጊዜ በመስጠት እንዳልኩት 1 ወርም 3 ወርም 6 ወርም ሊፈጅ ይችላል። ቀለል ያሉ ናቸው። ቪዲዮ ኤዲት ማድረግም ሊሆን ይችላል። እንደነገርኳችሁ ዳታ ኤንትሪም ሊሆን ይችላል። ዲሽ መግጠምም፣ ፎቶ ማንሳትም፣ ዴሊቨሪ መስራትም፣ ኮንተንት መጻፍም፣ ኦንላይን ማስተማር ከነዚህ አንዱ መርጠህ ጊዜ ሰጥተህ ጊዜ ነው ከዚህ የሚጠበቅብኝ ጊዜ ሰጥተህ ለሚቀጥሉ የተወሰኑ ወራት ተማር። ስለዚህ ከቤት ለመውጣት ከማሰብ አስቀድሞ አንድ አትሊስት ገንዘብ ማግኛ ስኪል ይኑር። ሶስተኛ መልካም ጓደኛ። ያው ጥሩ ጓደኛ በሁለት መንገድ ይጠቅመናል። አንድም መዋያችንን አዋዋላችንን ጥሩ ቦታ በማድረግ ሁለትም ደግሞ ያለንን ስኪል ማርኬት ለማድረግ ወይም ገንዘብ ካላቸው ሰዎች ጋር በማገናኘት ሊጠቅመን ይችላል ማለት ነው። ፈረንጆቹ ዩር ኔትወርክ ኢዝ ዩር ኔት ወርዝ ይላሉ። ማለት አብረን የምንሏቸው ሰዎች ናቸው የወጪም የገቢም ምንጭ ምክንያት ሊሆኑ የሚችሉ ማለት ነው። ስለዚህ መልካም ጓደኛ በደንብ
በማሰብ ኦኬ ካንተ ባህሪ ጋር ካንተ ካለ ችሎታ ጋር ካለ ወደፊት እቅድ ራዕይ ጋር ተቀራራቢ ራዕይ እቅድ ያለውን ሰው መርጠህ ጥሩ ጓደኛ ፈልገህ አግኝ። ከቤት ከመውጣት በፊት እነሱ ናቸው የህይወትን መንገድ አብረህ ኦኬ እንድትራመዳቸው እንድትሄድ የሚያደርጉና የሚያግዙ ማለት ነው። ጥሩ ጓደኛ እንዴት ላፍራ የምትል ከሆነ ወይ እዚህ ጋር ስክሪኑ ላይ ወይ እዚህ ጋር የሰራሁት ሌላ ቪዲዮ አለ ከሰዎች ጋር እንዴት ልኖር የሚል ወይም መልካም ጓደኛ እንዴት ላፍራ የሚል ቪዲዮ የሰራሁት አለ። ይህን ቪዲዮ ዘግተህ እንደወጣ ያንን ቪዲዮ እንድታየው እጋብዝሃለሁ። 10 በቀላሉ ሊጀመሩ የሚችሉ ላይ ሁለተኛው ስቴፕ ላይ ገንዘብ ማግኛ ስኪሎች ብዬ የጠቀስኳቸው ማለት ነው። በፒዲኤፍ አድርጌ 10ዎችን እታች አስቀምጣለሁ። ገብታችሁ እነሱንም አንብቡ። ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብላችሁ ካሰባችሁ ላይክ እንድታደርጉ በአክብሮት እጠይቃለሁ። ሰላም ቆዩ።